ኢትዮጵያ ግብርናን በቴክኖሎጂ በመታገዝና ሜካናይዜሽንን በማስፋፋት ምርታማነትን ለማሳደግ የተለያዩ ጥረቶችን እያደረገች ትገኛለች። ከዚህ አንጻር ባለፉት 8 ዓመታት የእርሻ ትራክተሮች ላይ የተገኘው ውጤት አንዱ ማሳያ ይሆናል። ያንዳንዱ አርሶ አደር ተቆጥሮ ማለት ነው። ትራክተር 2010 ኢትዮጵያ 4700 ገደማ ትራክተሮች ነበሯት። 2010 አሁን 27200 ትራክተሮች አሏት። ትራክተር በቀጥታ ምርት ለማሳደግ ያግዛል። ለዚህ ቁጥር እድገት ከፍተኛ አስተዋጽኦ ካበረከቱ ተቋማት ውስጥም ከ42 ዓመታት በላይ የግብርና ማሽነሪዎችን በመገጣጠምና በማምረት ላይ የሚገኘው አዳማ የግብርና ማሽነሪዎች ማምረቻ ኢንዱስትሪ አንዱ ነው። ኢንዱስትሪው በተለያዩ ሀገራት የሚመረቱ ትራክተሮችን በሀገር ውስጥ በመገጣጠም ለአርሶ አደሩ እያስረከበ ይገኛል። ከ8 ሆርስ ፓወር ጀምሮ እስከ 180 እንዲሁም አንዳንድ ጊዜ አልፎ 375 ሆርስ ፓወር ለትላልቅ እርሻዎች በተለይ ለስኳር እርሻዎች የሚያገለግሉ ትራክተሮችን አሰምብል አድርገን አስረክበናል እስካሁን ድረስ ማለት ነው። ስለዚህ እነዚህ ትራክተሮች በሎው ሆርስ ፓወር ወይም በትንሽ የፈረስ ጉልበት፣ በመካከለኛ የፈረስ ጉልበትና በከፍተኛ የፈረስ ጉልበት በሚል ተለይተው ነው የሚገኙት። ስለዚህ እነዚህን ትራክተሮች እስካሁን ድረስ በአሰምብል እያደረግን ነው የምናከፋፍለው። ኢንዱስትሪው ከተለያዩ ሀገራት ማሽነሪዎችን እያስመጡ ከመገጣጠም ባለፈ የተለያዩ የማሽነሪ ክፍሎችንም ወደ ማምረት ተሸጋግሯል። በኢምፕሊመንት ፋብሪካ ውስጥ ከትራክተር ጋር ተቀጽለው ለእርሻ አገልግሎት የሚሆኑ ማረሻ፣ መከስከሻ እንደዚህ ደግሞ ለፖስት ሃርቨስቲንግ ደግሞ የሚያገለግሉ እንደ ኮምባይን ሃርቨስተር አይነቶችንም እንደዚሁ መገጣጠም የምንችልበት አቅም አለን ማለት ነው። ሌላ ትሬሸሮችንም እንደዚሁ አብረን እናመርታለን ማለት ነው። ከዚሁ ከኢምፕሊመንት ፋብሪካ ጋር በተያያዘ ከዚህ ባለፈም ሜካናይዜሽንን በይበልጥ የሚያሳድግና ለአነስተኛ አርሶ አደሮችና ለከተማ ግብርና በስፋት ጥቅም ላይ መዋል የሚችል የአንድ ጥቅል መርሃ ግብር በማስጀመር አነስተኛ ማረሻ ትራክተርን 5 አይነት አገልግሎት መስጠት እንዲችል በማድረግ የተሰራው ስራ ትልቅ እምርታን የሚያመጣ ይሆናል። በዋን ፓኬጅ ፕሮግራም በትንሽ ሆርስ ፓወር ተጠቅመን የሱን ፓወር ፒቲኦ በመጠቀም ሊሰሩ የሚችሉ ሌሎች ቴክኖሎጂዎችን እንደ ትሬሸር ወይም መውቂያ፣ ሚሊንግ ማሽን ወይም መፍጫ ማሽኖችን ፓምፕ እንዲያደርግ ማለት ነው እና ኖርማል ደግሞ እንደ ትራክተር ማረስ መከስከስ ስራ፣ የዘር መዝራት እንዲሁም ደግሞ ኬሚካል መርጨት እንዲችል ለማድረግ ነው ዲዛይኑን ሰርተን ጨርሰን አሁን ወደ ማስ ፕሮዳክሽን ለመግባት ዝግጅት እያደረግን ያለ ነው። ከውጭ የሚመጣ የነበረ ይሄ ትሬሸር ምንለው ጋሪ ምንለው ይሄ ወፍጮ ይሄ ፓምፑ እኚን ሁሉ ከዚህ በኋላ ከውጭ ማምጣት አያስፈልግም። እኛው በዚሁ በአገር ውስጥ ማስመረት እንችላለን ማለት ነው። ማምረትና ለተጠቃሚ ማድረስ እንችላለን ማለት ነው። የዚህን ቀላል ማረሻ ትራክተር የተለያዩ ክፍሎችን በሀገር ውስጥ ለማምረትም ሙሉ ዝግጅታቸውን አጠናቀዋል። ኦልሬዲ ዲዛይኑ ሪቨርስ ኢንጂነሪንግ አልቋል። የቴስት ፕሮዳክሽን ተጀምሯል በሲስተር ተቋማት። እነሱ ካለቁ በኋላ ከኢንጂኑ በስተቀር የወርኪንግ ትራክተርን አካላትን ማምረት የምንችልበትን አቅም መፍጠር የምንችልበት ይፈጠራል ማለት ነው። እሱ በቅርቡ የሚሆን ነው። ከዚህ ሌሰን ወስደን ደግሞ ወደ ትላልቅ ትራክተሮች በተለይ ቻንሲያቸውን፣ ጊርቦክሳቸውን እና ቦዲያቸውን ሪቨርስ በማድረግ አሁንም በሎካላይዜሽን ስራ በሚቀጥለው ዓመት በተለይ እሱ ላይ ፎከስ አድርገን ምንሰራ ይሆናል። በኢንዱስትሪው ስር የሚገኘው የምርምር ዲዛይንና ልማት ክፍል ለተለያዩ ግዢዎች መስፈርቶችን የማውጣት ፕሮጀክቶችን የመከታተልና በዋናነት ደግሞ በሀገር ውስጥ ለሚያመርቷቸው ምርቶች የዲዛይን ስራዎችን ይሰራል። የሪቨርስ ኢንጂነሪንግ ዲዛይን ስራዎች ናቸው። ያው ቅድም እንዳያቸዋቸው የተለያዩ ዲዛይኖች በናሙና ማምረቻ ክፍል የምታያቸው ናሙናዎች ከዚህ ከሚወጡ ናቸው ማለት ነው። አንደኛ ሪቨርስ ዲዛይን አለ። ሁለተኛ ደግሞ የምርት ስር ስራ እንለዋለን። ለምሳሌ ኢንዱስትሪው ኦፕሬሽናል ስራዎች ላይ ምርቶች የተለያየ መለዋወጫ ሊጎላቸው ይችላል። እነዛ መለዋወጫዎችን እዚሁ ዲዛይን አድርገን በህት ተቋም አገር ውስጥ ባለ ተቋም ማስመረትና ምርቱን እንዲሟላ ማድረግ። በዚህ መልኩ በሙሉ አቅሙ የተለያዩ ከውጭ የሚመጡ የግብርና ማሽነሪዎችን በሀገር ውስጥ ለመተካት እየሰራ የሚገኘው ኢንዱስትሪው ምርቶቹን በሀገር ውስጥ ማምረት መጀመሩ ከእውቀት ሽግግር ባሻገር የውጭ ምንዛሬን የማስቀረትና የመለዋወጫ ችግሮችን መቅረፍ ማስቻሉን ያነሳሉ። ይህን እዚህ ላይ የሚሳተፍ ብዙ ባለሙያ አለ። ከመሐንዲስ አንስቶ እስከ ቴክኒሻን የሚሳተፍ አለ። ያ ባለሙያ የነበረው እውቀት ላይ ዴቨሎፕ እንዲያደርግ ያደርጋል። ሁለተኛ ደግሞ እንደ ሀገር ሊወጣ የሚችለውን ወይም በዚህ ይህን ምርት ለማምጣት ምን ጠይቀው የነበረውን ዶላር ኢንከር እናደርጋለን እናስቀራለን ማለት በሀገር ውስጥ በማምረታችን። ሶስተኛ በተጠቃሚ ዘንድ ወይ በከስተመሮቻችን ዘንድ ከውጭ አምተን እንሸጥ የነበረውና እኛ ምርተን እንሸጥ የዋጋ ላይ የተወሰነ ዲፈረንስ አለ።
አራተኛ ደግሞ ኢዚሊ ራሳችን የሰራነው በመሆኑ ሜንቴናንስ ቢያስፈልግ የቱ ጋር ብልሽቱን ቶሎ እርማት ለመስጠት ያስችላል። ምናልባት የግብርና ማሽነሪ ወቅታዊ ናቸው። በወቅቱ ካልደረስክለት ደንበኛው በሚፈልግበት ሰዓት እላፊ ይሆናል። ስለዚህ ስፔር ፓርቱ ቢቀርብለትም ውጤታማ አይሆንም። ነገር ግን እኛ ማምረት ከቻለን ስፔር ፓርት ይኖረናል። ስፔር ፓርቱን በጠየቀበት በዛኑ ቀን ይዞ እንዲሄድ ይፈጥለታል። ስለዚህ የሲዝናል የማምረት ሲዝኑም ሳያልፍበት ስፔር ፓርቱ ይደርሳል። ስለዚህ ውጤታማነቱ የተጠናከረ ይሆናል። በራስ ማምረት ማለት እንደዚህ አይነት እድሎችን መፍጠር ስለሆነ ይሄ መበረታታት አለበት። በዚህ ዘርፍ ላይ እየተሰሩ የሚገኙ ስራዎች የግብርና ምርታማነትን የሚያሳድጉና ኢትዮጵያም ራሷን በምግብ ለመቻል የምታደርገውን ጥረት በእጅጉን የሚያግዝ ሲሆን ይህም የሀገር ሉዓላዊነትን ለማስከበር ወሳኝ ሚና እንደሚኖረው አንስተዋል። የኢኮኖሚ ዋልታ ብቻ ሳይሆን የፖለቲካ ዋልታም ጭምር ነው። አንድ ሀገር በምግብ ራሱን ከቻለ ወይም ደግሞ በምግብ ሌሎች ላይ ዲፔንዳንት ካልሆነ ፖለቲካል ተጽዕኖ አይኖርበትም። ሌሎችም የጂኦፖለቲካል ተጽዕኖዎች አይደርሱበትም። በተለይ ደግሞ የግብርና ማሽነሪ ላይ ስንሰራ ደግሞ የግብርና ማሽነሪ ቴክኖሎጂ ነው በራሱ ወደ ሌሎች ቴክኖሎጂዎችን መዛመድ የሚችል ነው። ስለዚህ እዛ ላይ ሰራን ማለት አብዛኛውን የእኛን አርሶ አደሮች አራሾች ያደረግናቸው ማለት ነው በሜካናይዜሽን። ያ ማለት ምንድነው? ገበሬዎቹ ራሳቸውን በምግብ ችለው ከተማውን አዳርሰው የሀገርን ፍላጎት ጨርሰው ፕላስ ደግሞ ለውጭው መላክ የሚችሉበት ኤክስፖርት መናረግበት የሞከርናቸውን ልክ እንደ ስንዴ አይነት ሌሎችም ዘርፎች ላይም በስፋት ኤክስፖርት ማድረግ የሚቻልበትን እድል የሚፈጥሩ ናቸው። ያ አንደኛ የዶላር ምንጭ ይሆናል፣ ሁለተኛ ደግሞ የሉዓላዊነት ምንጭ ይሆናል ማለት ነው።